የት ነው የምትሄደው? የት ነው የምትሄደው አንተ? የት ነው የምትሄደው? የት ነው የምትሄደው? የት ነው የምትሄደው? ከዚህ በኋላ ያለው ነገር አይደል? አትምታኝ። ለምን ነው የምትመታኝ? አትምታኝ። አትምታኝ። እኔ ለምን ነው የምትመታኝ? ምንም እንዳትመታኝ። እኔ እንዳትመታኝ። ሁሉንም ነገር ውሸታም ሰው ነህ። አጥፍቼዋለሁ ብለኸኝ ነበር። ውሸቱንም አንቺ ነሽ ዋሸሽ። አጥፍቼዋለሁ ብለኸኝ ነበር። እኔ አይደለም እርሱ ያሰሩትስ ያሰሯችሁ እሳቸው ልጆችን አይደለም የፈለጉት ሌላ ነገር ነው እናንተ የፈለጋችሁት። ተወልጄ ያደኩበት ሰፈር ነው። የትም ይዘኝ አትሄድም። አዎ የትም ይዘኝ አትሄድም። እኔ ተወልጄ እዚህ አሁን ደግሞ ከዚህ በኋላ የምትኖርበትን ቦታ እቀይርልሃለሁ። ደክሞኛል። እኔ ለራሴ ምንድነው የምዘጋው? ምንም አልናገርም። መብቴ ነው። ምንም የማናገር ነገር የለም እንዴ? ምንም የማናገር ቆይ ውሃ ላምጣ። ምንድነው ውሃ የሚያመጡት? ምን ማለት ነው? ውሃ ሊመጣ ነው ማለት ውሃ ልታመጣ ነው። ምንድነው ያለው? ታመጣልህ ነው ሰው እኮ ወደ ውስጥ ገባለሁ። አንዳችሁ እንደምት ለምን ወንጀል ማን ያለው ውስጥ ማን ያለው ቁጭ ባለ እናለህ እንደ ደውዬ እንደነገርሁ አንድ ሰዓት እንደው አንድ ሰዓት ቢሆን ነው በግምት። እሺ ከዛ በኃይል ቤቱ መንኳኳት ጀመረ። እሺ ማነው? ልጅ ሮቤል ነው ብዬ እሱስ ቢሆን መጀመሪያ ስልክ ይደውላል እንጂ ያልሁና ሄድኩኝ። እንዲሁ እንደዛ አይነት የከፋ ነገር ይሆናል ብዬ እኮ አላሰብኩም። ሄጄ ያንን ቤት ስከፍት እንዲሁ ዝም ብሎ አንዳች ነገር እዚህ ላይ አረፈብኝ። እንዲሁ አንዳች በዚህ በቦክስ ሲመታኝ እኔ ለእንግላል ሄጄ ወደው ግን ያው እነሱ እንደሆኑ ማን ነበር የመጣው? ራሱ ይሄ ጌትነት ነው ጌታውን ነው ምናምን ራሱ ጌታውን በሰመመን ሆኛ አስታውሳለሁ። ራሱ ነው። ከዛ በኋላ እንደው ምን ያርጉኝ አላውቅም። እሱ ብቻ ነው የመጣው ወይስ ሰው ነበር? እኔ ምን አውቃለሁ? ልጅ ሮቤል እኔ ምን አውቃለሁ? ባላሰቡት ባላዩት ሁኔታ አጥቅጦታል ነው። በዛሽ ቅጽበት እኔ እሱ እንደሆነ በትንሹ አውቄያለሁ። በሰመመን ምን ቢሆን ድምፁም ትንሽ ሰምቻለሁ። በደመነ በዚህ በሰመመን ሆኛ በሞትና በህይወት መካከል ሆኛ የታባል ታመልጠኝ ነበረ እያለ ሰምቻለሁ። ከዛ በኋላ እኔ ከስንት ቀን በኋላ ይሁን ስነቃ ራሴን ያገኘሁት እንግዲህ እዚች ቦታ ነው። ወይ ምንድነው ሐሳቡ? ቆይ ምንድነው የሚለው? እኔ ምን አውቃለሁ? ልጅ ሮቤል እኔ ምን አውቃለሁ? ያው እንግዲህ በስልክ ይሄ ነገር ከመሆኑ በፊት እንዳለው በቃ እህቱን ነው የሚፈልግ ማለት ነው። ልጄን እህቴን መልስ ነው። እህቴን መልስ። እንዲህ አሁን እኮ እሱ ብቻ እናቷም እኮ እንደዛ ነው እያለች ያለችው። አሁን እኮ አስወጥተናቸው እኮ ነው ወደ ውጭ። ኧረ እንዴት እናንተ እዚህ ድረስ ልትመጡ ቻላችሁ? ማን እንዴት ልትነግራችሁ ቻላችሁ? በቃ ያለኝ አማራጭ እመቤትን መጠየቅ ነበረ። እመቤትን ከብዙ ልፋት በኋላ ነገረችን። የቤተሰቦቼ ቤት ወደዚህ ነው ብላ አሁን እኛ ጓዛችንን ጠቅለን ሁላችን መጣን እንደተለመደው። ከዛ መተን ገና ከበር ስገባ ነገር ፈለገኝ ራሱ ጌታው። ገና ከበር ስገባ ማንነቴን እንኳን በግልጽ እንኳን አልነገርኩትም። ቀኑ ደርሶ አሁን ነግራቸው ረጅም ሰዓት እያወራን እኔ እኮ መጀመሪያም እኮ በመሀል እኮ ውሃ ላምጣ ብለኝ ስትሄድ እኮ ግራ ገብቶኛል። ዝም አልኳት እንጂ አሁን ድጋሜ ለሁለተኛ ጊዜ ድምጽ ሲሰማ ኃይለኛ ድምጽ ሰማሁኝ። ምንድነው ላለው ምንም አትግባ አትውጣ። ኧረ እኔማ እንዲህ እንደጮህኩ ነው። ቀን ሙሉ እኮ እንዲህ እንደጮህኩ ነው። ምንድነው ሲያረጉት የነበረው እንዴ? ቆይ ምንድነው ሐሳባቸው? እነሱም ንብረቱን ነው ሐሳባቸው። እኔ በትክክል እኮ ሐሳባቸውን እኮ አልነገሩኝም። ልጅ ሮቤል እናትየዋ ምንድነው የምትል ያለችው? አንተ ክፉ አንተ ጨካኝ ነው የሚሉ እነሱ። እኔ ምን እንዳረኳቸው ግራ የገባ እኮ ነው። እኔ በደሌን እኮ አላወቅኩትም። ልጅ ሮቤል እኔ ምን እንደሆነ ኃጢአቴ እኮ ግራ ነው የገባኝ። እራሳችሁ ናችሁ ወዳችሁ ፈቅዳችሁ የዳራችኋት። በቤተሰብ ነው የተዳረችው። እቺ ልጅ ወስደው በሰላም እንደ አባት እንደ ትዳር ይዟት አኖሯት። ምን አደረጓት ከዚህ የተለየ? ሊያውም ደግ አባት ናቸው ብዬ አልኩኝ እኔ። ኧረ እንደው በደሌን ምን እንደሆነ ሳላውቀው እንግዲህ እዛ እየመጡ በሰላም ሰንብተው በሰላም ወጥተው ገብተው ተጫውተን ነው የሚመለሱ። እንግዲህ ወደዚህ ሀገር ምን ሲመላለሱ እሺ፣ አሁን የኔን ምን ክፋት አይተውብኝ? አሁን ምግብ በልተዋል ግን አባት ማለት ያበሉታል። ምግብ አለ በእናትህ አብይ ምግብ አለ አብይ፣ እስኪ ምግብ አምጡ። እሺ ካለበት ቦታ ፈልጋችሁ አምጡ።
እኔ አሁን ከዚህ ቤት በቃ ይዛችሁ ይወጡ። ቆይ እኮ እንበላለን ገና። አይ አሁን ማስረጃ መሰብሰብ ስላለብን ዝም ብለን አንወጣም አባታችን። እርሶን ማራቅ አለብን ከዚህ ቦታ በቶሎ። እጆት እግሮት እንዴት ነው ታውን? ጣፍልገው ብዙ አላሰሩትም። ይኸው በጨርቅ በራሱ እንትን ነው ያሰሩት። በራሴ ጥምጣም ነው እኔ የት እንዳረጋል። ድብደባ ደብድቦታል። ከዛ በኋላ የከፋ ነገርስ የለም። ያው የዛ ቀን ብቻ መጥቶኛል። ምን ይምተኛ አላውቅም። እዚህ እስከምደርስ እንግዲህ ራሴን አላውቅም ነበር። ቆይ ቤተሰቦቿ ስንት ናቸው ማለት የእሷ ወላጆች ማለት አባቷ አለ በህይወት የለም ወይስ አለ? አባቷ አሉ ሌላ ቦታ ሄደዋል መሰላ። እንደው አባትዮችማ ይሄን አያረጉ። አባትዮች ቢኖሩ እውነት ይሄን አያረጉ። እርሶ የሚያውቋቸው በፊት አባታቸውን ነው የእሷን አባት ነው በፊት ከመጋባታቸው በፊት እሳቸው ናቸው የፈቀዱት ወይም ደግሞ የእሷ አባት? ምን እንተዋወቃለን እኮ ሁላችንም እንተዋወቃለን። እነሱ እኔን ጠንቅቀው ያውቁኛል እኮ እኔም እነሱን ጠንቅቄ አውቃቸዋለሁ። እንዲያው ብቻ እኔ ይኸው ተገዳም አይደል ባለፈ እንደነገርሁ እኔ ተገዳም ነው የነበረ። እንዲያው ይሄን ያህል የጠበቀ ግንኙነት ነው የሌለን እንጂ እኮ ስመጣ እዚህ ቤተሰብ ላይ ላርፍ ወደ ሀገሬ ስመጣ ያውቁኛል። ደህና ዋልክ ደህና አደርክ እኮ እንበባላለን። እንዲህ በገጽ እንተዋወቃለን። ግን ይሄን ያህል የጠበቀ ግንኙነት ነው። ግን አባትዮች እውነት ትልቅ ሰው ነበሩ። እንደው እሳቸው እያወቁ ተሆነ ይሄ ሁሉ የሚካሄደው በጣም ነው የሚያሳዝነው። ይህን ነገር ገና በደንብ ማጣራት ይኖርብኛል። አሁን እኮ ቤት ውስጥ ያሉት እሷ እናቷና ወንድሟ ጌታውን ነው አይደለም? አሁን ሌላ ሰው አለ? ሌላ ወንድም እህቶች ምናምን አሏት? ሌላ ወይም የእሷ ዘመድ እዚሁ ቤት የሚኖር እዚህ ቤት እንኳን የሚኖር አይኖሩም። ሁሎችም የሚማሩም ነበሩ። እንደው ተመድበው ወደ ስራ ትምህርታቸውን ጨርሰው ሊሆን ይችላል ሄደው ሊሆን ይችላል። ሌላም እንደዚህ ንግድ የሚሞካክር ሌላ ቦታ ሊሆን ይችላሉ ሌሎቹ ልጆች እንጂ ወንድምቶች ምናምን አሏት ሌላ? አዎ በደንብ የእሷም ታላቅ አሉ፣ ታናሾች ምን አሉ። ይሄ እንግዲህ የመጨረሻው ግራ እኮ ነው የሚገባው። እንዴ ምን ውስጥ ማለት ውስጥ ነው የገቡት እንደ አባታችን። እስኪ ለማንኛውም ምግቡ ይምጣ። በጣም ብዙ አስለፈለፍኩት። ያው ማውራት ስላለብን ነው፣ ትንሽ ቆይታ ማድረግ ስላለብን ነው። ነገሮችን እያንዳንዷን ነገር እንትን መስጠት አልፈልግም፣ ጊዜ መስጠት አልፈልግም። ለዛ ነው አባቴ እንጂ አሁን ካሉበት ሁኔታ እንደዚህ ማስቀመጬ ማውራትም አልነበረብኝም። ምግብ ይምጣ፣ በልተን ከነሱም ጋር ትንሽ ቆይታ ላድርግ። አሁን ውጪ ነው ያሉት ነው ባልደረቦቼ። ከኔ ጋር ደግሞ ቆይታ ያደርጋሉ እነሱ እስከዛ። እስኪ ምናልባት ወይም የሚፈልጉም ከሆነ እንዲሁ ማጠገባቸው ቁጭ ብለው እንዲሁ አይኖትን እያዩ መናገር ከቻሉ ራሱ እነዚህ ሰዎች ይገርመኛል። ይናገሩ እንዴ ሀሳባቸውንማ ይናገሩ እንጂ ምን አይነት ነገር ቢሰሙ ይሻላል። እርሶስ ባላወቁት ሁኔታ ምን እንደዚህ ለምን እንዲያደርጉት? አዎ እኔም ይቅርታ ማለት ታለብኝ። ያጠፋሁት ከባድ ነገር ካለ ይቅርታ ማለት ታለብኝ እላለሁ። ወይ ጌታ ሆይ የትናንትና ልጅ ዛሬ እንደዚህ እኔን እንደዚህ አድርገኝ። የትናንት አንድ ፍሬ ልጅ እኮ አንድ ፍሬ እንግዲህ የእሷ ስንት ጊዜ ታናሿ ነው። ወይ ውጭ እያናዝዟቸው ነው በተወሰነ። ከኔ ጋር ደግሞ የበለጠ ቆይታ እንዲያደርጉ ፈልጋለሁ። እነዚህ ሰዎች ምንድነው ዓላማቸው? ምንድነው የሚፈልጉት? እስኪ እርሶም ቢታዘቡ ቢያዩት ያለውን ነገር አብረን ቁጭ ብለን ደስ ይለኛል። ድካም እየተሰሙት ከሆነ ግን ችግር የለም። እርሶ በውጭ ሆኑ ምግብ የሚብሉ በኋላ እንገናኛለን። ካልሆነ ችግር የለም። ኧረ ይሄ ችግር የለም። ቢታዘቡ እኔም መልካም ደስ ይለኛል። አይዞት አባቴ። ወይ የኔ ነገር ሌላ ሰው ሁሉ የእርሶ ይሆን? ሰዎች ይሆኑ አባቴ። ደህና ኖት? ግን ደህና ነኝ። እግር እጆን አስረው ወይ ፈጣሪ እኮ ሰው የሚያክል አባት ራሱ በዚህ ልክ እንደዚህ አለማክበር፣ በዚህ ልክ ማሰቃየት ምን አይነት ቤተሰብ ነው? ግን ግርም እኮ ነው የሚለው። እኔ ልጁ ደግሞ እንጂ የትናንትና ልጅ እኮ አንድ ፍሬ ልጅ ነው። የትናንትና ልጅ ዛሬ እኔ እንግዲህ ብዙ ቀን እመክረዋለሁ። እዚህም ስመጣ ተዛ ከአዲስ አበባ እዚህ መጥቼም ብዙ እንጨዋወታለን። ስለ ወደፊት ዓላማው ይነግረኛል። እኔ ይህንን ያደረገበት ምክንያቱን እኔም ባውቅ እውነት
ደስ ይለኛል። እስኪ ለማንኛውም ቆይ አንዴ ጥሯቸው። እሺ አንዴ ጉዳችሁ እንዴት ነው? እስኪ አባቴ ወይ እዚህ ጋር ይሁን። እኔ ከከርሶ አጠገብ አላስቀምጥም መቼም እነዚህ አባቴ እዚህ ጋር ነው። እስኪ ሁለቱንም አስገባቸው። እሺ አታውቃቸውም? እንደው አታፍርም? ኧረ እንደው ምን አይነት ቤተሰብ ነው? ምን አደረኩ? እዛ ጋር ቁጭ በል። ምን አደረኩ? ምን በደልሁ? ልጄን ማለት ልጄን አሳሰሩ። እኔ አይደለም እርሱ ያሰሩትስ ያሰሯቸው ስሳቸው ልጆትን አይደለም የፈለጉት ሌላ ነገር ነው እናንተ የፈለጋችሁት። እኔ አይደለም ያሳሰርኋት እኮ ልጄ እኔ አምኜ ነው የሰጠሁት። ልጄ እኔ አይደለም ልጄን አስፈቱልኝ። የት ሄዳለች? አለች እኮ የት ሄዳለች? ቀድሜ እኮ ነገርኩት እኮ በቁማ በልታት የት ሄደው ምትላለ እንዳንተ ይኸውላችሁ አንተ ሰውዬውንም አታታፍርም? ኧረ ታስፈታለን። ኧረ ተዋረዱ። በቁማችሁ ያሰራችሁ እናንተ ናችሁ። እንደዚህ አይነት ክፉ ሰው ይሆን? ልጄን ፈልጋታል። ጥሩ ሰው አልነበር? ጥሩ ልጅ አልነበር? ኧረ በመድኃኒዓለም ጥሩ ልጅ ምን ነው ጌታ ሆይ? ቆይ ምንድን ነው ያሳሳተ? እህቴን ስጠኝ፣ እኔ አንተን ልትወግ። አዎ እህትህማ እኮ ህግ ይዟታል። እኛ እኮ አምነን ነው የሰጠን። አምነን እኔ ምን አለ እንደሰጠን ሙሉ አካል ሰጠን። የሰጠነው ልጃችን አንተ በእውነት እንደው የእህት አሳስበህ እርሱ ሁሉ እዚህ ያሉበት እንዴ? ልጄን ፈልጌ ነው። እኔ ምንም ፈልጌ አይደለም፣ ልጄን ፈልጌ ነው። አሁን ከዚህ በኋላ ማንም ሰው ጣልቃ እንዳይገባ የሰማችሁኝ ነው። እኔ ነው የማወራው። ሰሙኛላችሁ አይደል? ልጄ አትበሉ። አስሬ ልጆት ህግ ነው ያዛት። እሺ ስትሰራ የተሰራችው ነገር ምንም በቃ የለውም። ከዚህ በኋላ ይኸውላችሁ በቃ አሁን ከዚህ በኋላ እንደዚህ ነገር አይደለም። ምንድነው የምትፈልገው? የምፈልገውን ስላገኘው ይዤ ልውጣ አይደል? በቃ እቃ ናቸው እሳቸው። ይዘህ ልውጣ። ሌላ ምን ትፈልጋለህ? አግታችኋቸው ነው ያገኘኋቸው። እሺ አግታችኋቸው ስታሰቃያቸው ለሱ ራሱ ጠይቃችኋለሁ። ገና ሁለታችሁ ነው ሰሙኛላችሁ። ምንም ጠይቀን ነገር የለም። አልገባችሁም? ቆይ አባቴ ቆይ አንዴ እናቴ እንደው እርሱ አንድ ጥያቄ እኔ ምንም አይነት ጥያቄ እኔ ተዛ እዚህ እስከምመጣ የእርሱ ሰው አንገትን ደፍተህ ገብተህ እዚህ ቤት ልጄን ፍለጋ ምንም ነገር አደርጋለሁ። ልጄን ለማግኘት ምንም ነገር አደርጋለሁ። ምንም ያውቃሉ። ምንም ነገር መሐረነ ክርስቶስ አደርጋለሁ። ልጄን ፈልጌ ነው። ገና መታገት ነው እንዴ? ግራ የሚገባ እንደ አጠቃላይ ነው የጠፍተን አትሉኝም? ገና ልጄ እኔ ሌላ አልፈልግም። ልጄን ነው የምፈልገው። ልጃችን እኔ ራሴ እያመመኝ ነው። አሁን ከዚህ በላይ ሰሙኛላችሁ። ከኛ በላይ አልታመምክም። ከኔ በላይ ልጄ የምትሉት ቆይ እኔ እኮ ምንም የማታውቅ ጨዋ ልጅ የዋህ ልጅ አንስቼ ትቼ ጨዋነቷን ነገርኩት እኮ ጨዋነቷን ምን ድረስ እንደሆነ አይደለም። ከስሬ ባትወጣ ኖሮ ጨዋነቷማ ምን እንደሆነ ልቦናቱም ያውቃል። ምኑንም ሁሉንም ነገር ያውቃሉ። እያወቁ አሁንም እየተከራከሩላት ነው ያሉት። እሱ አይደለም ከሱም ባለፈ ደግሞ እሱ ራሱ ወንጀለኛ የሆነ ሰው ለማዳን የተደረገን ጥረት ከዚህ በኋላ በእናትነት አይደለም ይዝለው። አንተም እንደሱ ክፉ ሰው አትሁን። ምናውቴ ቆይ አሁን እዚህ ጋር ቆይ ልጄን ነው የምፈልገው። ልጄን አስመጣ። ልጆት ታስራለች። ህግ ነው የፈረደባት፣ ታስራለች። ከዚህ በኋላ ልጄን ነው ያደርጉላት ነው። ቆይ ምን አጥፍታ? በዚህ ሰውዬ ምክንያት እኮ ነው። ምን አጥፍታ ነው የታሰረችው? ያን ያህል ዓመት ገና የተፈረደባት ምን አጥፍታ? ገና ከዚህም በኋላ ህግ ገና ክትትሉ እየተጣራ ሲመጣ ገና ከዚህ ባሰ እየበዛ ነው የሚመጣው። የእስራት ጊዜዋ ትሰማኛለህ? ገና ወንጀሉን አሁንም እየመረመረ ነው። አሁን ግን እሷ ብቻ ሳትሆን እናንተም ልትታሰሩ ነው እያልኳችሁ ነው። የተማረችው ከሱ ነው እንጂ የትኛውን ትምህርት እንዴ? ስለምንድን ነው የምታወሩት? ተንኮል ስላልከው ተንኮል ሰርታለች ልጅሽ ታስራለች። የታለ የሰራችው ተንኮል? ችግር የለም እኔ ልታዘብ። እሳቸው ምንድን ነው ያደረጉት? እስኪ ንገሩኝ። ልጄ ታስራለች። ቆይ ትሰሙኛላችሁ? ያሰርኳት እኔ ነኝ፣ ያሳሰርኳት እሳቸው አይደሉም። እሺ ለምን አሳሰርካት? ልጄ ወንጀል ስትሰራ መተት አስደርጋባችሁ ልታስፈርም ስትደርሽ ይባል። መተት ማን አስተማራት? ስላየሁኝ፣ በማስረጃ ስላየሁኝ፣ በካሜራዬ ስላየሁኝ ከሰው ጋር ስትደውል ጭራሽ አንተም ተደርበህ ነው ልጄን ያሰራችው። ይሄ የሰፈር ወሬ የመንደር ወሬ አይደለም ያልኩት እኔ። ከዚህ በኋላ አንቺን ለማሳመን መሞክርበት ምንም አይነት ምክንያት የለኝም። አንቱ ስለያወራክ ቁጭ በሉ ሞጣው። ከዚህ በኋላ እናንተንም ለጣቢያ ነው ልካችሁ አዲስ አበባ ድረስ ይዣችሁ ይሄዳሉ። ገና ይዘው ውጣልኝ። ቁጭ በሉ ይዘኛላችሁ። ካሜራህንም ተወልጄ ያደኩበት ሰፈር ነው። የትም ይዘኝ አትሄድም። አዎ የትም ይዘኝ አትሄድም። እኔ ተወልጄ እዚህ አሁን ደግሞ ከዚህ በኋላ የምትኖርበትን ቦታ እቀይርልሃለሁ። ቁጭ በሉ አንቱ እያልኩ አክብራለሁ። ከዚህ በኋላ ቁጭ በይሽ። እንደውም
የት ነው የምትሄደው? የት ነው የምትሄደው? አንተ የት ነው የምትሄደው? የት ነው የምትሄደው? የት ነው የምትሄደው? ከዚህ በኋላ እሱን ብቻ አይደለም ከእናንተም ጋር ሌላ ነገር ውስጥ ነው የምገባው። እናት ሞት ብዬ ነው እስካሁን ድረስ የተቀበልኩት። ትሰማኛለህ? ልጄን ተው። ከዚህ በኋላ ሌላ ነገር ስትመልስልኝ እንዳለ ይሄ ቤተሰብ ምንድን ነው? ቁጭ በሉ። ማንንም አይገልም። እሺ እናንተ ልትገሏቸው የነበሩት እናንተ፣ እኔ ግን ለህግ ነው አሳልፌ የምሰጣችሁ። ስራችሁ ስለሚያሳፍር አባቴ በጣም ይቅርታ። እርሶ ፊት ሁሉ ነገር እያልኩ እንደው እንዲታዘቡት ፈልጌ ነው። እስኪ እርሶ ትልቅ ሰው ኖት መቼስ አይደለ? ምንድን ያደረጋት እሷን? እስኪ አግብተው ምን አረጓት እሷን? እስኪ ይሄ በደል ደረሰ በሉኝ። ማከሬት ወሰዳት። መጨረሻ ልጄ እስር ቤት ልጄ ከምንም እንደማትደርስ ሰው አክባሪ ጨዋ እንደሆነች ሰሙኛላችሁ። አሁን ነው ፈልገዋት ልጄን ጨዋ እንደሆነች አጣርተው መጥተው ልጄን ለጋብቻ ጠየቁኝ። ሰጠሁ። በቅጄ ወልጄ ሰጠኋቸው። ማቅጣ ነው የቄስ ሚስት መሆኗን ረስታ የኔ ልጅ አትማግጥ። ድርጊቱ እሱ ማስረጃ ስላለኝ ነው። አሁን ከዚህ በኋላ ለእናንተ ሳስረዳ አሉልም፣ ግን የእናንተ ምክንያት አሁን ማወቅ እፈልጋለሁ። ሰሙኛላችሁ። ምን እንዲያደርግ ነው እሳቸውን ያሰራችኋቸው? እንደው ከአዲስ አበባ ድረስ እዚህ ድረስ አግታችሁ ያመጣችኋቸው ምን እንዲያደርጉ ነው? እኔ ልጅ እኮ አልጠፋችም። ሄዳችሁ መጠየቅ ትችላላችሁ ጣቢያ። ለምን ነው ጠይቀው? አብረን ለምን አትኖርም? አብረን ለምን አትበላም? ስንት ዓመት አብረን ቁጭ ብለን አንድ ሰዓት ላይ ቁጭ ብለን የበላን ሰዎች ነን። እንዴት ነው የምትወስድብኝ? እንዴት ነው የሚወስድብኝ? እሱ እንዴት ነው ጤነኛ ነው? ወጣትነቱ ነው በልሱስ እንደው ይሄ አረ እናቴን ያሳዝናል። አባታችን እስኪ እማዬ ምን ሰይጣን አሳሳቶት? አረ በመድኃኒዓለም እንደው ተርፋት ነው እንጂ በዚህ እድሜው ተርፋት ነው። ዛሬ ሞታ ነበር ሬሳ ነበር የሚወጣለት። እንዴት ሬሳ ነው የሚወጣው? አዎ ሬሳው ነበር የሚወጣው። ተርፋ ጃንከው ቀኑ አልደረሰም እንጂ እድሜም እኮ ትልቅ እኮ ነው። እንዴት በዚህ እድሜው እንዲህ አይነት ነገር ያደርጋሉ? ቆይ አባቴ ልጄን ያሳሰራቸዋት እኮ ቆይ ግድ የለም አባዬ። ኧረ ይሄንን ነገር ማመን ያቃተኝ አንዴ ያው በጣም ከዚህ ልጅ ጋር ብቻውን ቆይ ተማረክ ስለፈለኩ አንዴ አባቴ እሺ በሉኝ። አንዴ ወጡት። እስካሁን የታዘብነውን ታዝበናል። ወደዚህ ተከትሎ ወጡ። አባታችን እርሱ እዚህ ጋር ይጠብቁን። እሳቸውን ና ቁጭ በል። የት ነው የምትሄደው? ምንም የት ነው የምትሄደው? ና ቁጭ በል ጥራጊ። አንድ ሰው ወደ ውስጥ እንዳይገባል እየሰማኝ ነው። እደፋለሁ ከዚህ በኋላሽ ሌላ ነገር ልታደርግ ብትሞክር አንተ ባደርስ ኖሮ ልገለው ነበር ነው አሰብከው? አገናኘንም እኮ ከዚህ በኋላ ትሰማኛለህ? አሁን ምክንያት እህትን እንዲያስፈታልህ ነው መስክሮ ይቅርታ ብሎ ክሱን እንዲያቆም ነው። እሳቸው ቢያቆሙ እኔ እንደማላቆም ታውቃለህ። አንተ እኮ ምንም የሚያገባህ ነገር የለም እዚህ ውስጥ እኮ ምንም በማያገባህ ነው እየገባህ ያለው። አልገባህም መሰለኝ እያወራሁት ያለው ነገር አይደል? ቀና በል የሰማኸኝ አልገባህም መሰለኝ። አልገባህም መሰለኝ እስካሁን እያወራሁ ያለሁት ነገር አይደል? አትምታኝ። ለምን ነው የምትመታኝ? አትምታኝ። እኔ ለምን ነው የምትመታኝ? ምንም እንዳትመታኝ። እኔ እንዳትመታኝ እኮ ከዚህ በኋላ በደንብ እናወራለን። ሰማኛል። ድብደቦ ካልበቃ ጨምርልሃለሁ። እሺ በል እስኪ። ከኔ ጋር የምትመላለስበት አንዳችም ኃይል የለህም፣ ጉልበትም የለህም። እሺ አታፍርም? ዝም ብዬ እኮ ሽማግሌ ከሰፈር እኮ አልመጣሁም እያልኩ እኮ ነው። መርማሪ ጋዜጠኛን እያልኩ መደንገጥ ነበረብህ መጀመሪያው ነው። ስትመታ አይደለም ይሄ ሊገባ የሚገባው። ምንድነው ዓላማ? ምንድነው ፍላጎትህ? አታቀስት ውርጋጥ። ማንም አያድንም። ትሰማኛለህ? ምንድነው ዓላማ? ህግ ነው የያዛት እኮ። ህግ ስራዋን አይቶ ህግ ነው የያዛት፣ ተግባሯን አይቶ ወንጀሏን አይቶ። ያሳሰርኳትም እኔ ነኝ፣ እሳቸው አይደሉም። ትሰማኛለህ?
ድብደባ ነው የሚያሳምን። አንተ ደብድቤ ይዛቸው መጣ አይደል? ምን አይምሮ ህሊና ግን ምን ያህል እንደው ቢዘቅጠ ነው እንደዚህ የምታስብ? ትሰማኛለህ? እህትህ አብራ አልኖረችም። እህትህ እዛ ሄዳ የኖረች ወንጀሏን ስታስፋፋ ስትማግጥ የኖረች እህት ነው ያለች። ገብቷል? አሁን ግን አንተ አላማ እሱ ብቻ አይመስለኝም። ምናልባት ቤተሰቡ በጠቅላላ የሚዶልተው ነገር አሁንም እሳቸው ማጥፋት ሊሆን ይችላል። አዎ አይደል? አትንቀጥቀጥ። ሰማኛለህ? አላማን ትነግረኛለህ ምን እንደሆነ። ምን አሁን እሳቸውን ገድለ ምን ልታረጋቸው? ምንድን ነው ሀሳብ? እሳቸውን ገደልክ ማለት መግደል አይደል? በቁማቸው ልታሰቃያቸው? ያው በቃ የፈለግነው እኛም ፊርማ ፈርመው እንድንወጣ ነበር። እኛም ፈርሞ ያንን ፊርማ ብቻ ምን ያደርግለታል? ሞቶ የለ ቤተሰብ የለው ዘመድ የለው ምን ያደርግለታል? አንተ ልትወርስ የእሳቸውን ቤት ልትከፋፈሉት አንተ የምትወስደው ነው። አንተ አፈር ድሜ እንዳላበላሽ ሰማኛል። ከአንተ ጋር የገንዘብ ጥማት እንዳንተ የገንዘብ ጥማት ያለብኝ ሰው አይደለም። ከአንተ ጋር አጉል ልጃጃል አልመጣሁም እዚህ። ሰማኛል። የገንዘብ ጥማት እናንተን ነው ጥልቅልቅ ያደረጋችሁ ሙሉ ቤተሰቡ። ምንድን ነው ግን ችግራችሁ? እንደ አንተ ወጣት አይደለ? እንደዚህ ክፋት ማሰብስ? ትልቅ አባት ናቸው። ምን አረጓችሁ? ሚስት ብለው አኖሯት። የቤት እመቤት ባለጸጋ አረጓት። እሱን አክብራት ተከብራ መኖር ስትችል ማግጣ ምን ብላ ያ ሁሉ ነገር አለፈ። አሁን ደግሞ የእሷ ሳይበቃ ቤተሰቦቿ ተከትላችሁ ትመጣላችሁ አንድ ባንድ። ምንድን ነው አላማችሁ እናንተ ግን? ይህን ያህል በእጅ አዙር የሰው ንብረት ለመብላት አረፈሩ። ሞቶ ቢሆንስ ኖሮ አሁን እኔ እሺ እንደው እንዳልከው እሱ ባይደርስ ኖሮ ሞተ ነበር አልክ አይደል? ደግሞ አንተ እያልክ ነው እንኳን የምታወራቸው። ገና ነፍስን ነው ማስጨንቅ። ስጋን አድርገን ነፍስን አስጨንቃታለሁ ከዚህ በኋላ። ስለዚህ መውረስ ፊርማቸውን ተቀብላችሁ ምን ብላችሁ በግድ መውረስ ነው መጠቅለል ነው ሀሳቡ። ግልጽ እኮ ነው ነገር አደጋግመው በእናትህ አስወጡት። ይርታ ተነስ ይርዳ አስገባቸው እናትዬ። ምግቡ እሺ ልጄስ ነው ያሉት። ምንድን ነው የምትፈልገውን አገኘ አይደል? ወይ ጉድ! አሁን ይኸውልዎት እርሶ ላይ እጅ ማንሳት ምናምን አያስፈልግም። ጉልበት አደረገ። እንደ ትልቅ ሰው እንደ እናት ተከብረው መናገር ከሚችሉት ነገር ካለ ይናገሩ። እኔ ዝም ብዬ ከእንትን አይደለም የመጣሁት ህጋዊ ሰው ነኝ እያልኳችሁ ያሁላ እንትን ማለት አያስፈልግም ነበር። አሁን ስለምንድነው ማወቅ የምትፈልገው? እኔ ጋር ምንም የምታገኘውም ነገር የለም የምታውቀውም ነገር የለም። እንደው ግን አታፍሩም? ሀብት ንብረት ፍለጋ እኚህን ሰው እንዲህ ስታሰቃያችሁ የእሷ ሳያንስ ሙሉ ቤተሰቡ አሰቃየናቸው። ቆይ ምንድነው የምትክዱ ያላችሁት? ቆይ ምንድነው እየካሽ ያለሽ? አልካድኩም። እያየሁኝ እኮ ነው ባይኔ። የታሰረችብኝ ልጄ ነች። የታሰረችው በስራዋ ነው። ለምን የእሷ እኔ ነኝ ያሳሰርኳት። ይኸውላችሁ አሁን መከራከር አይደለም የምፈልገው። እንደ ትልቅ ሰው እንደ ትልቅ እናት ተከብረው መነጋገር ከፈለጉ ይነጋገሩ። አሁን ደግሜ እያልኩት አከበርከኝ እኮ እናንተ ናችሁ አለማክበራችሁ። እኔማ አከበርኩኝ። የምትፈልገውን አግኝተሃል። እባክህ ስላገኘው ልሂድ። አዎ በቃ ልጄንም ተውልኝ። ሰውን ማገት በህግ እንደሚያስቀጣ አታውቁም ነው? ከአዲስ አበባ ድረስ ሊያውም እዚህ ድረስ ማምጣት ሊያውም የቀጠቀጣችሁ ሊያውም ቄስ አባት ትልቅ አባት እኮ ነው። እርግጠኛ በሆንክ በህግ እኮ ነው በህግ ትጠየቃለህ። ግን የኔ ልጅ ወንጀለኛ አይደለችም ነው ያላሰቃይ ይኸውልዎት አሰቃይቷቸው ቢሆን እሺ፣ እሷው እሷው በዳይ ሆና ልጄን አውጣልኝ በሚል እሱ ብቻ አይደለም ፍላጎታችሁን እኮ ምን እንደሆነ እኮ አወኩኝ። አሁንማ ምንድነው ፍላጎታችን? እስኪ ያላወኩ ነው የመሰላችሁ? ንገረኝ። ምንድነው ያወኩ? እንደው ንገረኝ እስኪ።
ነገረኝ እኮ ራሱ እኮ ጌታውን ነገረኝ። ምንም አይነት ንብረት ነው የምንፈልገው፣ ንብረት ነው የምንፈልገው። ንብረት ኧረ ምን ይሰራልናል እንዴ? እሱ ፈልገህ ነው እንዴ? ይኸውላችሁ አሁን ይኸውልህ ከሆነ ልጄንም ተወው ገና እኮ እናንተንም እኮ ይዣችሁ እኮ ወደ ልጃችሁ ልካችሁ ነው፣ ወደ ልጃችሁ ልካችሁ ነው። ሌላውን ተወውና ቆይ አታውሩ። እኔ ታውራ ወደ እመቤት ልልካችሁ ነው፣ አንቺንም እሱንም እያልኳችሁ ነው። አታደርጉ ልጅ አዳምጠኝ። ምንድን ነው ያሳባችሁ? ቆይ አሁን ሀሳብህ ስለገባኝ በብር ከሆነ የትኛው ብር? ፈለግከውን ብር ልስጥህ። ብርማ እናንተ ናችሁ ብር አድርጓችሁ ይኸውላችሁ ይዘህ ሂድ እንስጥህ። አንተንም አሁን የህፃን ጨዋታ አይደለም የምትጮተው። አሁን እርሶ ላይ ጉልበት መጠቀም አልፈልግም። ስራዎት ባያስከብርም አሁን ግን እኔ ጉልበት መጠቀም አልፈልግም። አንደኛ ሴት ኖት፣ ሁለተኛ እናት ኖት ብዬ ነው። አሁን ከዚህ በኋላ ሌላ ነገር አልፈልግም። አይ እንግዲህ በቃ ምንድን ነው የምትፈልገው? ምን ነው በቃ ገንዘብ አልኩህ አይደለ? ገንዘብ ከሆነ የምትፈልገው ገንዘብማ እናንተ ስትፈልጉ ስትንከራተቱ ለገንዘብ ስትሉ ስትጨማለቁ እኮ አየን። አንዳንዴ ለቀቅ በል እስኪ። ምን ነው እንዴ? ምን ሆነ ነው? ሰምኛላችሁ። በጸባይ እያናገርኩህ ነው። ልጄን ተወው። አሁን ጸባይ አያስፈልግም እዚህ ሰዓት። እሺ ምን እንዳደርግ ነው የምትፈልገው? በጸባይማ ምን ማናገራችሁ? ምንድን ነው የፈለከው ከኔ? አሁን እኮ ክርክር አይደለም የምፈልገው፣ ክርክር ሳይሆን ማስረጃ ስላለኝ። አሁን ግን የቃል ማስረጃ ደግሞ ካንቺ እፈልጋለሁ። ከልጅሽ ወስጃለሁ። አሁን ደግሞ ካንቺ እፈልጋለሁ። ዋናው ዓላማችሁ እሷ እንድትፈታ አይደለም። ስራዋ ምን እንደሆነ በጠቅላላ ሁላችሁም ታውቃላችሁ። ምን እንደሰራች፣ ምን አጥፍታ ዘብጥያ እንደወረች ታውቃላችሁ። የእሷ ወንጀል ሲያንስ አሁን ደግሞ እኚህን ሰው ያልበቃ ብሏችሁ አሁንም በደል ልታደርሱ ደግሞ እናንተ ተከተላችሁ። ምንድን ነው የሀብት ጥማት፣ የገንዘብ ጥማት እንደዚህ የንብረት እና ምንድን ነው ታዲያ? ማን የገንዘብ ጥማት አለባችሁ ያለ ስለሆነ ነው እየነገራችሁኝ ስለሆነ ራሳችሁ። ይሄ ሰውዬ ብቻውን ምን ያደርጋል እኮ አለ ልጃችሁ። ምን ያደርጋል ብቻውን? ምን ያደርጋል? ምን ያደርግለታል? አይልህም። አትከራከሪኝ። ይኸውልሽ አትከራከሪኝ። አሁን አንቺም እኮ እንደዚህ እንደምታስቢ ስለማቅ ነው ይሄን የምልሽ። ከኔ ጋር መስማማት ትፈልጊያለሽ? እንስማ። በነፃ ልልቀቅሽ? አዎ ልቀቀኝ። ምን ልቀቀኝ? ወንጀለኛ አይደለሁም። አንቺንም እሱንም ልተዋችሁ? አዎ ተወንና አሁን ወንጀለኛ አይደለሁም ምናምን ተውት። ካሜራ አስጠፋልሻለሁ። ከኔ ጋር ግን እንነጋገራለን። አስጠፋልኝ። ካሜራ አስጠፋው። ምንም ነገር እናውራ። የምንነጋገረው ግን እውነቱን ነው የምንነጋገረው። በቃ ችግር የለም። አስጠፋልኝ ካሜራ። ከዛ እንዳልሽው በነፃ ሰውየውን እንዳገኘሁት ይዣቸው እሄዳለሁ። አባታችን እናንተን በዚሁ በሰላም ተዋለሁ። ግን ያ የሚሆነው እውነቱን ከተናገርሽ ነው። እውነቱን ከተናገርሽ ነው። እናገራለሁ፣ እነግርሃለሁ፣ የማውቀውን እነግርሃለሁ። አጥፎ ነው። እንግዲህ እውነቱን ንገሪኝ ብለኛል አይደል? አሁን ካሜራ አስጠፍቻለሁ። እሱ ሞቷል። አንድ ላይ በቃ እመቤት በወንጀሏ ነው የታሰረችው አይደል? ወንጀለኛ ነች አላችሁ። በወንጀሏ ከታሰረች እኔ ወንጀለኛ ነች አላችሁ አይደለም? ወንጀሏ ምን እንደሆነ ታውቂያለሽ አይደል? በወንጀሏ ነው የታሰረችው። ታውቂያለሽ አይደል? አዎ በቃ በወንጀሏ ነው የታሰረችው። በቃ ይሄ ነው የምፈልገው። ስለዚህ እኛን ተወን በቃ። አሁን እንደሱ እንድትይኝ እኮ አይደለም እንደዚህ ማውራሽ። በቃ እኔ ይኸውልሽ አሁን አንቱም አይደለም ከዚህ በኋላ ሰማሽ ነው። በወንጀሏ ነው የታሰረችው። ወንጀሏ ምን እንደሆነ ታውቂያለሽ። አሁን ደግሞ ይሄን ሰው እያምጥተሽ አገትሽው። ያገትሽው ደግሞ ልጄን አስፈታልኝ ለማለት ብቻ አይደለም። አይ ልጄ እኔ እኮ ፈልጌው አይደለም። ላግታቸውን ፈልጌ እንዲታገቱን ፈልጌ አይደለም። የሆነ ጊዜ ላይ ልጄ ደወለችልኝ። እመቤት ደወለችልኝና እኔ ከዚህ ሰውዬ ጋር መኖር አልቻልኩም ማለች። ምን ስለሆነ ለምን ብዬ ላግባባት ስሞክር ቀድማ እንበዋ ነው የሚመጣው። በስልክ አለቀሰችብኝ። ለምን እኔ ከዚህ በኋላ እስካሁን የእናንተን ውሳኔ አክብሬ አግብቻለሁ። ከዚህ በኋላ ግን የራሴን ውሳኔ ወስናለሁ አለች። ምን አይነት ውሳኔ ነው የምትወስኘው? መጥፎ ውሳኔ አትወስኝ ስላት፣ አይ እኔ ከዚህ በኋላ እናቴ እንድታቂው ብዬ ነው የሚል መልስ ሰጠች። እሺ ምንድን ነው ውሳኔሽ? እሺ አልኳት። ምን የሚያስለቅስ ነገር አለ? አላቅም። እነሱ ሁለቱ ይተዋወቃሉ። ብቻ እንደዛ ስትለኝ እናት አይደለው? እሺ በውሳኔሽ እስማማለሁ፣ ያለበለዚያ ራሴን ነው የማጠፋው አለችኝ። የወለድኳት ልጄ እንደዛ እንድትሆን አልፈለግኩም እና እሺ ብዬ በሀሳቧ ተስማሙ። ምን ልታረጊ ያሰብሽ ስላት፣ በቃ እንደዛ ካልሆነ በሰላም ተለያዩ ስላት፣ በሰላም አይለቀኝም እንትኔ ምንድነው
ክህነቴ ይፈርሳል አለኝ። ስለዚህ በሰላም መለያየት ስላልቻልኩኝ ሁለተኛ ገንዘቡን እፈልጋለሁ፣ የለፋውበት ገንዘብ ነው አለች። የለፋውበት ገንዘብ ስለሆነ ገንዘቡን ሙሉ ማግኘት አለብኝ ስትል እኔ ውሳኔውን ለሷ ተውኩላት። በቃ ውሳኔውን ለሷ ተውኩላት። ታሪክ ፈጣጥረሽ እንድትነግሪኝ አይደለም እኔ እያንዳንዷን ታሪክ እኮ በቃ እንግዲህ ካመንክ ይሄ ራሱ ወንጀል ነው እያልኩሽ ነው። አሁን ካሜራ ያስጠፋውልሽ እኮ በሰላም እንድታወሪ በግልጽ እንድትነግሪኝ ነው ያለውን ነገር። አሁን ሌላ ታሪክ ፈጥረሽ የምትነግሪ ይሄ ታሪክ እሷ ራሱ እኮ በአንደበቷ አዎ እንዲያርጋቸዋለሁ እንዲሆናል ብላ እኮ የታሰረች ሴት ናት። እሷ እንኳን ከአንደበቷ እንግዲህ በማስረጃ የተነገረኝን ነው የምነግርህ። የተነገረሽ ተነግሮሽ ከሆነ ልክ አይደለም። ታዲያ እኔ በቦታው ሆኜ ሳይነገርሽም ፈጥረሽ ከሆነ የምታወሪው ሌላ ወንጀል ነው። አሁን የምነግርሽ ከኔ ጋር እንድትነጋገር ካሜራ ጠፋውልሽ። ይኸውልሽ አሁን ሌላ ነገር እንድነጋገር አልፈልግም። ከአዲስ አበባ ድረስ ደክመን ይሄ ሁሉ ሲመጣው እናንተ ጌታውን ማን ነው ለምን ይይዝታል የሚለውን ለማወቅ ነው። ስመጣ ግን ያገኘሁት እሳቸውንም ጭምር ነው፣ ጠፍተውብኝ ስለነበር። ለመጥፋታቸው ደግሞ ምክንያት ሁለታችሁ ናችሁ። እያወቃችሁ ቤት ውስጥ እንደዛ ፍንፍን አድርጋችሁ ያሰራችኋቸው። በቃ ፊርማቸው ነው የተፈለገው፣ ሌላ ነገር አይደለም የፈለገችው። ይሄን ነው እንድትነግሪ የምፈልገው። ልጅቷ ፊርማውን እፈልጋለሁ፣ እኔ በሰላም ፈርሙልኝ፣ በሰላም እንድለያይ፣ ሙሉ ንብረቱን እፈልጋለሁ፣ የለፋውበት ነው አለች። የትኛው የለፋችበት ንብረት? የራሳችሁ እኮ ንብረት እኮ ነው። የትኛው ህይወቷ? የትኛው ስራዋ? ታው እንጂ እንደዚህ ማተበል ተጋብተው እኮ እስከኖሩ ድረስ የሷም ንብረቷ ሰርታ በላቧ አላመጣችሁም። ቤቱን ሰርተው በላባቸው ያመጡት እሳቸው ናቸው። ግን ፈርመውላት ተፈራርሞ ነው ሙሉ ንብረት በስሟ እንዴት ተፈራርሞ ነው። ቆይ እዚህ ጋር እኮ አሁን ስህተት ይኸውልሽ፣ ንብረትም ካስፈልጋት እቺ ሴት ከእሳቸውም ጋር መኖር ከመረራት በመፋታት እኮ ግማሽ ንብረት መውረስ ትችላለች። ግማሽ ለቁኝ ስትል አለቅሽም አላሏትም። ጭራሽ ብለዋትም እንደማያውቁ እናውቃለን። እሷም አላለችም እንደዚህ ብላ። አሁን ይሄን አንቺ ነሽ ፈጥረሽኛ ነገርሽኝ ያለሽው። በቃ አሁን ወደዚህ ማትበል። ስለዚህ ፊርማቸው ተፈለገ። እሳቸውን በሆነ እንትና ደንዝዛ ፊርማቸው እንዲፈርሙላት ነበር የተፈለገው። ስለዚህ ይሄ ወንጀል እንደሆነ ታውቂያለሽ። በቁጥጥሩ ስር እንዲሆን ነው የተደረገው። ሙሉ ንብረት ማለት ነው። ሙሉ ንብረቱ እንድትወስድ። ታዲያ ምንድን ነው ጥፋቱ? እሳቸው በላባቸው ያመጡትን እሷን እኮ አግብቷት ሲሄዱ እኮ ያን የሚያክል ቤት ውስጥ ያስገቧት እሳቸው እንጂ እኮ እሷ አይደለችም። እንግዲህ እሱን እነሱ ይተዋወቃሉ። እኔ የማውቀውን ከነገርኩ በቂ ነው። አይደለም አሁን እዚህ በላይ አታስጨንቀኝ። ንብረት ነው የምንፈልገው ብሎ ራሱ ጌታውን ነገረኝ። ስለዚህ ንብረት ነው አንቺ የምትፈልጊው፣ እሷም አንቺም። አንቺ አትበለኝ፣ እኔ አይደለሁም። እኔ ንብረት አይደለም የምፈልገው። እና ምንድን ነው የምትፈልጊው ታዲያ? ልጄ ግን የደከመችበትን ላቧን የትኛው ድካማ ማግኘት አለባት። የትኛው ድካማ? ልጄ እኮ ገና ልጅ ነች አይደል? የዳርሻት እኮ አንቺ ነሽ። እና ገና ልጅ ናት ማለት ነው። ፈቅደሽ የዳርሻት እኮ አንቺ ነሽ። ልጅ ናት ማለት ነው። እውነታውን አወቅህ አይደል? በቃ ፊርማቸው ነበር የሚፈልገው። ይሄው አልተፈቀደም ቀረ። በቃ ከዚህ በኋላ እኔንም ልጄንም ልቅቅ አድርገንና ልጄ ተነስ፣ ይዘህ ሂድ፣ ተነስ፣ እባክህ ተነስ፣ ግባ። እስኪ አቢ እኛን ተው፣ ግን እኛን ተው፣ ግባ እንዴ! ና ካሜራውን ያዝ። እኛን ተው፣ እባክህ ልለምንህ። እስካሁን ድረስ ያወራሽው ነገር በጠቅላላ እየቀረስኩሽ ነበረሽ። ሁሉንም ነገር ውሸታም ሰው ነህ። አጥፍቼዋለሁ ብለኸኝ ነበር። ውሸቱንም አንቺ ነሽ ዋሸሽ። አጥፍቼዋለሁ ብለኸኝ ነበር። ወደዛ ግን ከዚህ በኋላ የምን ቤት ነው? እጅሽን ለምን አትሰጭም? ወደዛ ውጪ። ምንድን ነው የምትለምኚኝ? በቃ ልጄንም ምን ወደዛ ውጪ። እዛው እሱን ጣቢያ ትለምኚኛለሽ። ውጪ። ጣቢያ ትለምኚኛለሽ። እሱ ምን እንዳለ የተጠለቀለቀ በወንጀል። እስኪ እሳቸውን አስገቡልኛ እንዴ አባታችን አባታችን ኑ እስኪ አባቴ። አቤት ሮቤት። ኑ እስኪ። ሁሉም ወንጀለኛ ሆኗል ቤተሰቡ በጠቅላላ። አይዞት አባዬ። ነገሩህ ሮቤት። ኧረ እንደው እንዳለ ቤተሰቡ በጠቅላላ ወንጀለኛ ነው አባታችን። ምን አሉ ይሆን? ያው ልጁም ፍላጎቱ እሱ ነው፣ ማስፈረም ነው። እርሶን ማስፈረም። እሷ እስር ቤት ተልካለች፣ እስር ቤት ታስራብናለች። ስለዚህ ንብረቱን መውረሳችን ስለቀረች እኛ ከዚህ ሆነ ልናስጨርስላት ነው የእሱም የእናትየዋም መልስ። በመድኃኒዓለም ሰዎች የገንዘብ ጥባት። ሮቤል ተው፣ ውሸትህ ነው አባቴ። እኔ ምን እንደምለው አላውቅም። እንግዲህ ሲጀመር ያባቱት እራሱ ለምን ይመስሎታል ሲያስቡት እራሱ። እኔማ መቼም እንደው ልጃቸውን እዛ እስር ቤት ስትሆን ጊዜ በእሱ ቆጭቷቸው ነው የመሰለኝ። ንብረት እንዲፈርሙ ነው። አሁንም ሙሉ ስም በእሷ እንዲያዞሩላት። ጭራሽ እናትየዋማ ምንድን ነው የምትለኝ? ሙሉ ስም በእሷ እንዲዞር
ፍታኝ ስትለው አልፈታም አሏት። አንተ ብለው ነው እነሱ የሚያወሩት። ለዛ ነው አንተ እያልኩ ያለሁት እንጂ አንቱ አባቴ እንደው እንደዚህ ማለት ነው። ኧረ ምኑን አሰማኸኝ? ፍታኝ ስትለው እምቢ አላት። ቢላት ብትለው እምቢ ሲላት አሁን ለመፍታት የሄደችበት ርቀት ነው። አሁን ግን በሙሉ ስሟ በስሟ እንዲዞርላት ሙሉ ንብረቱ ነው የፈለገችው። ለዛ ደግሞ ልጄ እስር ቤት ናት አሁን ስላልቻለች እኛ ግን ከዚህ ሆነን እንጨርስላታለን የእነሱ ሀሳብ። ከዛ ንብረቱን መከፋፈል ነው። ምን እንደሚባል ይሄ ለሰሚም ለማየትም ይከብድ ለማውራትም ይከብድ ነገር እኮ ነው እየተፈጠረ ያለው። ቤተሰቦች ምንድነው? ቆይ ምንድነው የተነሰነሰባቸው? በመድኃኔዓለም ወዳችሁ አግብቶ ወሰደብኝ፣ አሰቃየብኝ። ያጋባችኋት እናንተ እኮ ናችሁ አልኳቸው። እናትየዎችም ለዚህ ነገር ተባባሪ ሆነው ገንዘብ ልክፈል አለችኝ እኮ ጭራሽ መጨረሻ ላይ ገንዘብ ልክፈል አለችኝ። ዋድነኒ እስመሃል ቀሄር አለ ቅዱስ ዳዊት። እንዲሁ አንድ ቸር ሰው እንዴት ይጠፋል በቤታቸው? ግን ባህሪያቸው በፊትም እንደዚህ ማለት ያላቸው መልካም ቤተሰብነት እንዴት ነበረ? እኔ የማታውቃቸው ሰው እንደሆኑ ነው እንዴ? ስንት ጊዜ እኮ እየመጣን እነሱም እዛ እየመጡ ይህን ያህል እኮ ሩቅ ሰዎች እኮ አይደለንም፣ ቤተሰብ እኮ ነን። አገሩ ይራራቅ እንጂ እኮ እንገናኛለን እኮ በአመት እኛ እንመጣለን፣ እነሱ ይሄዳሉ እዛ። በመድኃኔዓለም ምኑን አሰማኸኝ? የልጄ እንትንማ ቧክኖ አይቀርም ሀሳቧ ነው የሚሉት እኮ ያሉት። እንዲህ ንብረት ፈልገን ነው። ኧረ እኔ እንደው ፈጣሪ እስኪ አብዬ እናንተ ሰዎቹን ይዛችሁልኝ ጣቢያ ሂዱ። ጣቢያ ይዟቸው ሂዱ። ሰብሳ እንደ ክቡሩቱ ሁሉንም በውጭ እንትን እላቸዋለሁ። ዳዊት እኮ ድሮ ነው የተናገረው። ምን አሉኝ አባታችን? በቃ ወጥና አንዴ ከሳቸው ለካ የታይቶት ወደ ቅዱስ ዳዊት ሰብሳ እንደ ክቡሩቱ አለ ወኮነ ከመ እንስሳ ዘአልቦ ሙሉ ይባላል። ሰው ክቡር ሆኖ ሳለ ግብሩ ሁሉ የእንስሳትን ድርጊቱ ሁሉ የእንስሳት ሆናል ነው እንጂ እነዚህማ ነው ማሰቢያችንን ምንድን የወሰደው? ምንድን የነጠቀን? ወይ መድኃኔዓለም! አረ ወደ ሰውነታችን መለሰን። አረ ምሕረትህን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ አባቴ። አሁን እርስዎ እንግዲህ እንዲሁ በቃ ዝም ብዬ መተው አልችልም። አሁን በቃ ወደዚህ ማለት እርስዎ ወደ አሾት አይሄዱብኝ። በቃ ትንሽ ጊዜ እስኪ አብረን እንቆይ ማለት እኔ ወደምሎት ቦታ ብንሄድና ቆይታ እናድርግ። አሁን እኮ በቃ በሰላም ነው ስሎ አሁን ኖት ብዬ ሳስብ አሁን ደግሞ ቤተሰቧ ተንጋብቶ ይመጣል በዚህ በኩል። አሁን ከዚህ በኋላ የሚቀሩ ቤተሰቦች ካሏት የእሷ ግብረ አበሮች ካሉ አሁንም ሌላ ነገር ሊያረጉ ነው። ስለዚህ ትንሽ ጊዜ እስኪ አብረውን ይቆዩ አባታ። ኧረ እሺ ሮቤል፣ እንደው አንተን ጨምሬ ነው ወደዛና ወደዚህ ያላገውህ እንጂ። አይ ችግር የለውም ለእኔ ግን ያው ከዚህ በኋላ እንትን እንዲሉ አልፈልግም። ያው አሁንም ሌላ አደጋ ወይም በደል እንዳይደርስቦት በቃ ከዓይናችን ብዙ አይራቁ። አሁን እናንተ ለራሳችሁ ስንት ህይወት ይገባችሁ ነበር። የኔን ብቻ ይዛችሁ ነው። ምንም ችግር የለውም አባቴ፣ እኔ ምንም ለሱ አያሳስቦት። ግን አሁን ላይ በቃ ሆቴልም ከሆነ ትንሽ ጊዜ ይረፉልኝ እኔ እንደምፈቅድ። አሁን ባለፈው ለ10 ቀን ነው ሆቴል የያዝ ነው። እርስዎ ግን በ2 ቀኑ በቃኝ ብለው የወጡትና እንደሱ አይሁን ትንሽ ጊዜ። እኔ ያ ሆቴል ውስጥ ተው ይቅርብ፣ ምንም ለጸሎት የማይሆን ቦታ ነው። ሌላ ቦታ እናንተ ያላችሁኝ እንደዚህ በቃ መልካም የሆነ ቦታ ብቻ ወስዶታለሁ። ምንም ችግር የለም አባቴ። አሁን ግን እነዚህን ሰዎች ወደ ጣቢያ ያላካቸው የቀረውን ነገር እዛ መናዘዝ ይኖርባቸዋል። እኔና እርሶም ወደ አዲስ አበባ መሄድ ይኖርብናል። አሁን እሺ ምግብ በሉ አይደል? አሁን መጥቶሎታል አይደል? በቃ መልካም። ስለዚህ ወደ አዲስ አበባ እንሂድ። ቤተሰቦቼ እንግዲህ ዛሬም ያየነው ነገር ዛሬም የገጠመን ነገር በጣም ብዙ ፈተና ነው። እሳቸውም ላይ እኛም በጣም ብዙ የምናየው ነገር ከባድ ነው። እናንተም እያያችሁት ነው። ይሄ ነገር ማብቂያው መች እንደሆነ እንዴት እንደሆነ ሊገባኝ አልቻለም እና ምን እየተፈጠረም እንዳለ እስኪ ከዚህ በኋላ ሊያልቅ ይችል ይሆናል አላቅም። ግን ደግሞ አዲስ ነገር ከተፈጠረ ምን እንደሚፈጠር አናቅም። እሳቸውን ግን ከዚህ በኋላ በቅርብ ርቀት ወይም ደግሞ እኛ ጋር አድርገን ነው የምናንቀሳቀሳቸው። ምንም አይነት ነገር እንዲደርስባቸው አልፈልግም አባታችን። ለዛሬ እስኪ በዚሁ ላብቃ ቤተሰቦች። በሌላ ቪዲዮ እስክንገናኝ
ሰላም ቆዩን። ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይቡን አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡን። ለዛሬው በዚሁ ላብቃ። አባታችን ቻው ይበሉን። እርሶም ቤተሰቦችን ነው ሁሉንም በቃ ሁላችሁንም እናንተ እግዚአብሔር አብዝቶ ይጠብቃችሁ፣ ይባርካችሁ። እውነት ለእኔ እንዳደረጋችሁ መድኃኔዓለምም ለእናንተ ያርግላችሁ። በጣም አመሰግናለሁ። ተባረኩልኝ። አሜን። አባታችን እንግዲህ ቤተሰቦች ለዛሬ በዚህ እናብቃ። ሰላም ቆዩን። ቻው